ለየት ያለ አሳን ይሰራነው 15 አይነት ያሳ ምግቦችን ነው የምናዘጋጀው። አይ ይሄኛው ለይታ ነው የመጣው ይበላል። ከሰንኮለኛ እንዳልጠላ ችግር የለም። አሳ ላይ ሎሚ የሚደረገው አጥንቱ እንዳይወጋ ነው። አሳ ሸክላ ጥብስ አለ። ቤተሰቦቻችን ከወድ ቤት ጋር ስላላችሁ እጅግ አድርገን እናመሰግናለን። አሁን የምንገኘው የእልፍኝ ገበታ ሰዓት ላይ ነው። በእልፍኝ ገበታ ሰዓታችን የተለያዩ ምግቦችን እንሰራለን። የአብሳዮቻችንን የሼፎችንም ታሪክ እንሰማለን። ዛሬ አሳ ነው የምንሰራው። እሱን ለመስራት ደግሞ ሼፍ ተስፋዬ በዛብህ ከታዋቂው በዛብህ አሳ ቤት እዚህ እልፍኛችን ውስጥ ተገኝቷል። ከሱ ጋር ቆንጆ ቆይታ እናደርጋለን። በጣም እናመሰግናለን። ስለጋበዛችሁ አመሰግናለሁ። ቴንኪዩ በጣም ምንድን ነው የምንሰራው እና የመጡትን ነገሮች ብዙ አይነት ከ15 አይነት በላይ የአሳ ምግቦችን ነው የምናዘጋጀው። አሁን እንግዲህ ያው ለውደን ቤተኞች እንዲጋበዙልን እዛ አዘጋጅተን ያመጣናቸው የተወሰኑ ምግቦች አሉ። እነሱ እንድንቀምሳቸው ነው የመጡልን። ምን እና እዚህ የምናዘጋጀው እንግዲህ እኛ ያው እንደነገርኩ 15 አይነት ያሳ ምግቦችን ነው የምናዘጋጀው። አሁን እዚህ ጋር እንደምታየው ኮምቦ ነው፣ አሳ ኮምቦ ይባላል። ይሄኛው ናይል ፐርች ነው። ናይል ፐርች የተለያዩ ነው ያለን፣ ከ2 ኪሎ በላይ ነው ያለን እና ትልቅ አለን ደግሞ። ስንት ኪሎ ነው እሱ? ይሄ አሁን ከ2 ኪሎ በላይ ነው አለ። ከዚህ በላይ ደግሞ አለ 5 ኪሎ አለ። 5 ኪሎ? 5 ኪሎ ብዙ ነው። እሱ እንደዛ ነው እና የተለያዩ ምግቦችን አሉን። ሸክላው ይሄም ሸክላ አሳ ሸክላ ጥብስ አለ። ይዘናቸው የመጣናቸው ነጭ አሳ አለን። ይሄንን በዱለት በክትፎና በለብ መልክ እንሰራዋለን። አሁን እዚህ እናዘጋጀው እንችላለን። እነዚህ ያው ግብአቶች ናቸው የሚገቡበት። እነዚህ ጅንጅብል፣ ነጭ ሽንኩርት፣ ሚጥሚጣ፣ ቃሪያ ምናምን። ይሄ ምንድነው? ቅቤ ነው። የጾም ቅቤ ነው። የጾም ቅቤ ነው። ገበታ ቅቤ ማለት ይቻላል። ያው እኛ እናነጥረዋለን። አዘጋጅተን ነው በቃ የምናመጣው። እነዚህ አሁን የዚህኛው ነው የነጭ አሳው የተዘጋጀው። ይሄ ተፈጭቶ ነው። ይሄኛው ስጎ ነው። ስጎ ራሳችን አዘጋጅተን ነው ያመጣናቸው ናቸው። እነዚህ ለለብ የሚሆኑ ናቸው። ስለዚህ እዚህ ጋር ያሉት ሁሉም እንጠቀማቸዋለን ማለት ነው። በጣም በዝቶብኛል። ብዙ ነው እንደው አሳ ሁሉ ነገር ይፈልጋል። ከምን እንጀምር? እንግዲህ ይሄንን እንስራ። ነጩን አሳ ልስጥህና እነዚህ እጃችንን ታጥበን የጀመርነው ቤተሰቦቻችን በንጽህና ነው የተዘጋጀው። ይሄው በቁመቱ አልገለበትኩም ቢለው ነው። አይ ገልብጫው በዚህ ጋር ይመስለኛል። ልምድ ይፈልጋል እሱም። እኩል አድርገን እንቆርጣለን ማለት ነው። እሺ በዛብህ አሳ ቤት ምን ያህል ጊዜው ነው ከተከፈተ? ከኛ እድሜ በላይ ሆኖታል። በእውነት እኛ ያው ልጆች ነን። አባትና እናቶቻችን ናቸው ሲሰሩ የነበረው። ይታወቃል እንግዲህ ምናልባት የምታውቀው ከሆነ ቡናና ሻይ ጋር የነበረችው ቤት እሷ እንግዲህ በእናታችን ስም ስንቅነሽ አሳ ቤት ነበር። አሁን እንግዲህ አክቲቭ ሆኖ የሚያገለግለው ያው በአባታችን ስም ደግሞ መጀመሪያ ስንቅነሽ ነበር የሚባለው በእናታችሁ። ስለዚህ አንተ እዛው ነው ያደግከው ማለት ነው? እያየ ነበር በልጅነት ከሆነ የተከፈተው? ምን ያህል ጊዜ ነው ይኖራል? አሁን እኔ እንግዲህ እዛ ስራ ላይ ከገባው ኦልሞስት እድሜ ሊሰላ ነው። ከ20 ዓመት በላይ በለው። ከ20 ዓመት በላይ? እውነት ለመናገር ከ20 ዓመት በላይ ሆኖኛል። እኔ በጣም ረጅም ነው እዚህ ስራ ላይ። ያምራል አይደል? በጣም ነው የሚያምረው። በንጽህና እጥበት ይፈልጋል። እውነት ለመናገር አሳ በጣም እጥበት ይፈልጋል። አዎ ንጽህና ይፈልጋል። እነዚህኞቹ ሾክ የላቸው? ያው ስራውን ለማቅለል ብለን አውጥተናቸው ነው የመጣው እንጂ። እሺ ይኸው እስቲ አደረገው ነው ያንተ ወደ ዱለት ሄዷል። አከጠንኩት። እንግዲህ ሰፋ ማለት ነበረበት። ችግር የለውም። እሺ ምን እንግዲህ አሁን ውሃ ጥደናል። ስለዚህ መጀመሪያ እናገነፍለዋለን። አዝመሪውን እንከታለን። እሺ ሎሚ ተጠቀም። አሳ ላይ ሎሚ ግዴታ ነው አይደል? ብዙ ከላይም ቢሆን ያስፈልጋል። እሺ ከዛቶ ለምንድን ነው እንደዚህ የሚደረገው? ቶሎ እንዲደርስ ነው። ለፍጥነት ነው። ሎሚ በጣም ፍሌቨሩ ደስ ይላል። አንተ ወዲያው ወጣ ፍሌቨር ያደርገዋል። አሳ በባህሪው ቶሎ ነው የመብሰል አቅም ያለው አይደል?
አሳ 15 አይነት አሳ ግን በዛብኝ እኔ ሰምቼ ከማውቀው ቦዘና አለ ቦዘና ሽሮ ላይ እንጠቀማለን ቦዘና አለ በርገር አለ ሳንዱች ይኖራል ፓስታ ባሳ አለ ጉላሽ እንደነገርኩ ኮተሌት ስፔሻል ሁለት አይነት ነው ያለን እንደምታየው በኖርማል ቆሮሶ አለ አብዛኛው እንግዲህ የሚመጡት ከባህር ዳር ነው የባህር ዳር አሳም ብቻ ነው የምንጠቀመው አብዛኛው ልዩነት አላቸው ልዩነት አላቸው በደንብ ነው ያላቸው እናጥለው ኮንፊት ካገነፈን በኋላ ምንድነው የምናደርገው በቃ አሁን መጥበሻችንን እንጥድና እሺ ትንሽ ካጋለልን ዘይት እንጠቀማለን አሁን ምን ሰራው ለብለቡ ነው ወይስ ለብለቡ ነው አሁን ምን ሰራው አሳ ለብለብ ማለት ነው እሺ ትንሽ ዘይታችን እናረጋለን በሻለይ ትንሽ ይገለልን እነዚህን ግብአቶች እንጠቀማለን እንደሱ አዳርስ ከቤተሰብ የተወረሰ ሙያ ነው እንዳልከኝ ስንት ናችሁ ቤት ውስጥ እንግዲህ 4 ነን የፋሚሊ ቢዝነስ ነው እንደነገርኩ አሁን እናንተ ሙሉ ለሙሉ ይዛችሁታል ቢዝነሱ ነው አራታችሁም ሼፍ ይሰራሉ ከኔ እንደው የተሻለ ይሰራሉ ደስ ይላል በጣም ነጭ ሽንኩርትና ስልስ ነው የሚበቃንን ያክል ስልስ እንጨምራለን ስልስ አሰራሩ ያው ኖርማል የተለመደው ስልስ ነው አይደል የተለየ ነገር ስለሌለው የለው አሶስ የለው ስልስ ላይ ምንድነው እሱ ዝንጅብል እና ነጭ ሽንኩርት ዝንጅብል እና አንድ ላይ ተዋህዶ ነው እሱን በደንብ እናጥላላና እሺ ከአሳ ሌላ ምን ይሰራል እናንተ ጋር በቃ እኛ አሳ ብቻ ነው ያሳ ብቻ አሳን ብቻ ነው የምንሰራው ቲማቲም ግን ስልሱ ላይ ይኖራል ብያስብ ነበር አለ እሺ ይሄ ያው ትንሽ ለዲኮር ነው አያሳምሩ ውበት ይሰጠዋል ገንፈል ያደረግነው አሳ ነው ያስገባን ያለነው ማለት ነው እሺ አሁን ይሄ ምንድነው ለፍጥነት እንዲረዳን ከማለት ነው ኦኬ ምድር ያንተ በጣም የምትወደው ምግብ ለምናገር እኔ ይሄን የምጠላው የለኝም የምጠላው ምግብ ገልበጥ አሳ እንደዚህ እንዳልጠላ ችግር የለም አሁን ጨምረናል ትንሽ ገልበጥ አድርገን እሺ በሁለት ፍሬቨር ነው ያለቀለት ስለሆነ ነው እሺ እንትን የምንለው ቅመሞች ስላሉት እዚህ ውስጥ ብዙ አይነት ቅመም ያለው ሱጎ ውስጥ አይገባ ነው ማለት ነው መጀመሪያ የገባበት ማለት ነው ስለዚህ በቃ ምንም አይፈልገውም እዚህ ቃሪያ ጨምረናል አሁን ሊወጣ ሲል ቅቤ እንጨምራለን እሺ ቅቤው ለምንድን ነው ጠቆር ያለብኝ ይሄ ራሳችንን የምናነጥረው እንደነገርኩ የተለያዩ ቅመሞች አሉ ኦኬ እና እሱን እዛው ቤት አዘጋጅተን ራሳችን ነው እና የጾም ቅቤ ነው ኮረሪማው ብዙ ነገር ስለሚገባበት እሺ ልክ ሊወጣ ሲል እሱን ታረጋግና በፕሌት እናዘጋጀዋለን አሁን ለብለብ ነው እሺ አሁን ከለሩና በጣም ሽቶ ደስ ይላል ልቅመሳት እንደምባ ቻለ እንግዲህ የሼፍ ጥቅም ይሄ ነው ሰዎች ጾም ማለት ነው በዛው ቼክ ታረጋለህ አይፍ ነው በጣም ይጣፍጣል ይቀር ነገር አለ ከዚህ ውስጥ ይሄን እሺ ቅመም በደንብ ነው የሚገባበት ማለት ነው ቤተሰቦቻችን እንዳያችሁት ነው አሳ ለብለቡ በጣም ቀላል ፈጣን ነው አሰራሩ እዚህ ጋር የጨማመርናቸው ነገሮች በሙሉ ከጨማመራችሁ ይመጣል ማለት ነው ይሄኛው ራሱ ነው ይመጣ ጥሩ አሁን ደግሞ ምን ሰራው ወደ አሳዱለት ይሆናል አሳዱለት ነው ማለት ነው ምንድነው የምናደርገው አሁን መጥበሻችንን ትንሽ አግለናል እሺ ቅቤውን እንጨምራለን ቅቤን ጨምር አንድ ማንኪያ እሺ ጨምር እሺ እቺን ቅቤ ግን ተታት ነው የምትሄደው ወርጃታለሁ አሳ ግባቱን እንጨምራለን በደንብ ድቅቅ ተደርጎ የተከተፈ ነው አይደል ለክትፎም እንደዚሁ ነው የሚሆነው አንድ አይነት ነው የሚሆነው እሺ ይሄንን በደንብ እናሸዋለን ማለት ነው በደንብ ይታሻል ዱለት ነው የሚመስለው ተመሳሳይ ናቸው ምንድነው አሰራሩ ነው እንግዲህ ስትሰራ ልክ እንደዛ ይሆንልሃል የማይሆንበትም ጊዜ አለ እንግዲህ ያው አሰራር በደንብ ከተከተፈ በኋላ ስለሚታሽ ነው በሰፊው ታሽዋለ ማሸት ይፈልጋል አንተውስ ላግዘሌ ምን ሰራው ካለ አንተ ይሄ በጣም እንደምታዩት ቤተሰቦች የዱለት ቅርጽ ይዟል ፍርፍር እያለ ነው
ቃሪያና ሽንኩርቱን እንጨምራለን። ያው ዱለት ነው ብለናል አይደል? ስለዚህ ይሄ ደግሞ ሞር ሽቅቅ ያለ ማለት ነው። ቃሪያው ቴስት ያደርገዋል። ሁለቱ መግባቱ በጣም ያጣፍጠዋል። እሺ ሽንኩርት እንጨምራለን። እሺ ቶሎ ሸው አሁን እየደረሰ ስለሆነ ኮረሪማ ውስጥ እናደርጋለን። እሺ ኖርማል ዱለት እንደሚሰራው ማለት ነው። እሺ እንግዲህ ሽንኩርቱን ጨመርን። ከዛ በኋላ አሁን እንዴት ነው አዮ? በቃ አሁን ዱለት ሆነ እኮ ደርሷል አይደል? ይሄን ከጨረስን በኋላ በስነ ስርዓት ትክክለኛ ዱለት ነው። ሽታውም እንደዛው ነው። ትንሽ ጨው እንጨምራለን። እሺ ሊወጣ ስለሆነ በቃ ትንሽ ሳይበዛ ጨው እንጨምራለን። እሺ ያው እንትኑ ላይ ስላለው ማለት ነው የሚጣው ላይ ስለሚኖረው ጨው እሺ ብዙም አናበዛ። ከዛ አሁን ቅቤ እናደርግና እናውጣዋለን ማለት ነው። በቃ አለቀ ይሄኛው። በቃ ተማሪ ከዚህ በላይ እንዴት ይሁን? በጣም ፈጣን ነው። ደስ ይላል አሰራሩ ነው። ቅቤ እንጨምራለን። ቅቤ መጀመሪያ ጨምረናል እኮ እሱ እንዳይዝብን ነው። ኦኬ አሁን ይጨመር። ለቴስት ትንሽ እየኮን የጨመርነው ቀደም መጀመሪያ ትንሽ ነው የጨመርነው መጥበሻው እንዳይስናሸው ማለት ነው። ስለዚህ ቤተሰቦቻችን የጨማመርናቸውን ቅመሞች አይታችኋል። ከዛ በፊት ግን በደንብ ተደርጎ መድቀቅ አለበት አሳው። ማንኛውም አሳ ይሆናል ወይስ ምን አይነት አሳ ይሆናል? ሁሉም ይሆናል። ማንኛውም ይሆናል። ሁሉም አሳ ይሆናል። መጀመሪያ በደንብ ይታጠባል። ከዛ በኋላ ተከትፎ እንዳልከው ከደቀቀ በኋላ ይዘጋጃል በሆነ አይነት መልክ። እሺ ስለዚህ ደርሷል። አሁን ነው ይቻል ትንሽ በቃ ትንሽ ዳቦ ቆርስ አድርገስ ትንሽ መጀመሪያ ይኸውልህ ለቤተሰቦቻችን ከማቅመሳችን በፊት ማየት አለብን። ጨርሰናል? አዎ ጨርሰናል። በቃ ስለዚህ ቤተሰቦቻችን ሰርተን ጨርሰናል። አሁን አቀራርበን ዘሜር ነው እና ቀምስና ደግሞ ሚሉንን እንሰማለን። እሺ ቤተሰቦቻችን እንዳያችሁት ዛሬ ለየት ያለ አሳን የሰራ ነው። አሳ ለብለብ፣ አሳ ዱለት፣ ከዛ ደግሞ እዛ ጋር የመጡ የተለያዩ አሳዎች አሉ። ቤተሰቦቻችን ልጥራቸውና እናቀርብላችኋለን። እሺ አሳ ስቱር ሰማው። እውነት ነው። ልክ ነህ። ታዲያስ አላልኩም? እናመሰግናለን። ያማራችሁ ነገር ጁሲ ቀድመህ ለራስህ ቁርስ አይቷል። ተረትና ምሳሌ ለማሮ ራስህ ትደርጋለህ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ዶልፊን መኪና ዋናው ካለ ታዲያ እኮ ምን ይሄኛው በሱ ብለን ነው በሱ ጀምሩና ወደዚህ ዛሬ አሳ ድግስ ነው። ይሄ ካባ ይመስለኛል። ይናየሽው ልዬ ታርጋላችሁ? አይደለም ከዛ ከህዳሴው የሚለው በጣም ትልልቅ ነው። ከንጋት እንኳን ደህና መጣ። እንኳን ደህና ቆያችሁ። ተስፋዬ በዛብህ እባላለሁ። የመጣሁት ከበዛብህ አሳ ቤት ነው። እንግዲህ ያው እንደ ፈረንጅ በአባትህ ተጠርተህ ነው ወይስ ይሄ ነገር እንዴት በለው? በቃ ባባ እና ከ15 አይነት በላይ ምግቦችን በአሳ እናዘጋጃለን። ቀደምት ነን። የረጅም ጊዜ ልምድ አለን። እንግዲህ የፋሚሊ ነው። ኦኬ የፋሚሊ ነው። ያው ተወራርሶ ወደኛ መጥቷል። ካቶ በዛብህ የተጀመረ ነገር ነው። የተጀመረ ነው። አይ ያስታውቃል። አሁን ስንት አይነት አሳ ሰራህልን? አሁን እዚህ ትንሽ ነው እንደው ብዙ አልተሞከረ። ያው እዛ ስትመጡ ደግሞ በደንብ እናቀርባለን። ይሄ ጉላሽ ነው። ለብለብ አሳ ለብለብ ነው። ይሄ አሳ ከነ ነፍሱ አሳው ይሄ ኮምቦ ነው። ኮምቦአችን ነው። ያኛው ሸክላ ነው። ይሄ እንግዲህ ናይል ፐርች ይባላል። በ4 ኪሎ እና ከዛ በላይ እናዘጋጃለን። ከዚህ በላይ አለ። ስለዚህ አሳው ከአርባ ምንጭ ይመጣል። አሁን አባይም አለ። ከአባይም እናገኛለን። ስለዚህ ከበሰቃ የለም ማለት የለም። ይሄኛው አንድ ምግብ ነው። ለካ ኮምቦ ተብሎ ሲታዘዝ ይሄ ኮምቦ ተብሎ አንድ ምግብ ነው። ስንት ሰው ይመልሳል? ይሄ ለሶስት ሰው ነው እንግዲህ። ሶስት አንድ 6 ነው። ደህና ሰው እንደኔና እንዳንተ አይነቱ ሶስት ሰው ይመልሳል። ነማሮ አንድ 12 ጆሲ አትበላ
እንቅመሰው እስቲ ቀመስ ከዱለቱን ጀምሮ እዚህ ጋር ያለው ማረግ አለብን ችግር የለም እኔ ግን አልጠቀም ሎሚ ቴስቱን ከቀመስኩት በኋላ ነው ሎሚ ማረግ ለምሳሌ የሎሚን ቴስት ነው የምታገኝ መጀመሪያ ሎሚ ሳታረጊ ቀመስና ከዛ ሎሚ ታደርጊያለሽ ዱለቱ ዱለት ነው የሚለው አይደል በእውነት አይደል ዱለቱ የስጋ ዱለት ይመስላል ጣዕሙ በጣም ነው የተቀመመው ቆንጆ ነው ቅመሙ አሪፍ ነው እኔ ምን ማምያት ምን ፈረንጅ ሀገር ነበርኩ ነው ዲያስፖራ ነኝ ነው በሹካ እንጀራውን ነው በሹካው ትበላው እኔ አይደለሁም ጥፋተኛ አቅራቢው ጆሲ አደረገል እና ተተኸው አለ እንዴ ወደሱ ማን ሄዶ እንሄዳለን ሼፍ በጣም ይጣፍጣል ቅቤ ያለው ነው የሚመስለው አለ የጾም ቅቤ ያለው ለዚህ ነው ማለት ነው አሁን ለምሳሌ ሳላዱ ላይም እኮ አለው ማይኔስ ግን የጾም ማይኔስ ነው ያለው ለጾመኛ የሚሆን ነው ምግቡ እንዳለ ጠቅላላ ለጾመኞች የሚሆን ስንት አመት ይሆናቸዋል አባትህ ከጀመሩት አሳ ላይ ነበር ፎከስ ያደረገው ታውቁታላችሁ እኮ ቤቱን ቡናና ሻይ ጋር ነበረች ስንቅነሽ አሳ ቤት የምትለው እሷ ማለት ናት የኛ እሱ በእናታችን ስም ነው የፋሚሊ ነው ከዛ በአባታችን ስም ደግሞ አሁን ቁጥር 1 ዳር ማርጋ አለ ረጅም አመት ነው የሆነ ቁጥር 2 ደግሞ ካርል አደባባይ ከነ ፍቅሬ ኮንስፓኛ ገባ ብሎ እዛ ጋር ቁጥር 2 አለ በሳውዝ አፍሪካ ኤምባሲ ወዶስ ጋር በዛ ባሳቤት የሚል እንትኑ ነው የገረመኝ ምኑ መሰለሽ ማለት አሁን አሳ እየተለመደ መጥቷል እና በዛ ጊዜ ግን አሳ ላይ ትኩረት አድርጎ አሳ ቤት ብሎ መክፈት አልተለመደም እንደው እኮ ቀደምት ነን እኛ የመጀመሪያዎቹ ነን በጣም ነው ያኛውን ለመብላት የቸኮልኩት ዱለቱን በደንብ ነው ትደርሻለሽ እሱ ላይ ትደርሻለሽ ይሄን ካልጨረስኩ አይሰጠኝም መጀመሪያ የሰራውት ሙሌ እኔ ላካፍልሽ ምን ይዛል አንተ አይ ይሄኛውን እኔም ስለጓጓ ለብለቡን ቀመሽ ቀመስኩ በጣም ነው የሚጣፍጠው ይሄኛው ግን ተነስቶ አይደለም ማለት አይ ይሄኛው ለእይታ ነው የመጣው አይበላም ከሰንኮለኛ ተመላሽ ነው በጣም ነው የሚጣፍጠው በጣም ቆንጆ ነው ታንኪዩ እናመሰግናለን ምንም አልቀረባት ከስጋ አሳው እዛ ላይ ያለው ጠቅላላ እዚህ ያለው ሸክላውን ቀመስኩ ሸክላውን አልቀመስኩት ጥሬስ ይበላል እንዴ አሳ ይበላል ግን ያው ትንሽ ቦታው ላይ ስትሆን ነው እንጂ ፍሬሽ ከሆነ በቃ እዛ ወጡ አረ እንደወጣ ነው እሱ ነው ያለበት ማለት ነፍሱ ሳይወጣ እንደወጣ ነፍሱ ሳይወጣ ወይ በስመ አሁን እዚህ ላይ ሎሚ ብናረግ ይቻላል አይደል ይሄ እንትኑ ላይ አድርጉበት ሎሚ አሳ ላይ ሎሚ የሚደረገው አጥንቱ እንዳይወጋ ነው ለጣዕሙ ነው ለጤና ነው ኖርማሊ አሳ ላይ ይደረጋል ምንድነው መሰለ ፍሌቨር አለው እና ከዛ በተጨማሪ ደግሞ እነዚህ አሁን ቀጫጭና አጥንቶች ሲኖሩት እሱን የመስበር አቅም አለው እሱን ይሰብራል ለዛ ነው እንደገባ ሎሚ ወረታች ይወስደዋል መብላት ነው የሚበላው እኮ አሳም መብላት እኔ የምልህ ቆይ ለማለለ ሙልዬ ያ ይምጣ ይለኛል እንዴት እናቀርበው ይሄን እንግዲህ ያው ሰብሰብ በሉና አንድ ላይ እንዳይሮጥ ስለዚህ ማን የሚሰጠን አይመስለኝም ግን አሁን ኖ ይሄ ለኔ ነው እኮ ያለና ያው ጆስ ሚኪ ይሄ ለኔና ለማሮ አራ የትኛው ቲም ይሻላል ወደዚህ ነው ወደ ሙልዬ አንቺ ሁለቱም ከመሆን ትችላለሽ እዚህ ጋር ሸክላ ማለት ማባያዎቹንም በይሉባቸው ያዋዚ ነው ያዳጣ በጣም ከሚገባው ላይ ነው የሚጣፍጠው ጣዕሙ ታንኪዩ በጣም እናመሰግናለን ኮምቦ ስንት አይነት አለው ስንት አይነት የሚጨመርበት ማለት በአሳ አይነቶቹ ነው የምትለኝ ከ6 ከ7 አይነት በላይ ነው ስለዚህ አንድ 8 ሰው ሆኖ ቁጭ ብሎ ከሰዓቱን እየበላ ባሉ እያወራ በተለይ ይሄኛው ሲሆን ደግሞ በቃ እንዳልኩ 5 ኪሎ ሲመጣ
ይወል ይቀመጥና ይሄን ነው። ስለዚህ እናንተ ጋር ስንመጣ ስፔሻል ያልቀመስ ነው እንዴት ብለን ያንን ኮምቦ አለ ራሱ አሳውም ስፔሻል አለው። ይሄም ደግሞ እንዳልኩሽ ቀደም ብሎ ነው ግን የሚታዘዘው ያው ትንሽ ይሄ ያ40 ጊዜ ስለሚፈጅ ስለዚህ አሁን ለምሳሌ ለምሳ ሲሆን ወደ 4 ሰዓት ላይ ምናምን ደውለን ነው ደውላችሁ በስፔሻል እንትን ማለት ነው እንጂ አሁን ለምሳሌ አሳ ለመብላት እንፈልጋለን ብለን እናንተ ጋር ስትመጡ የዚህኛው ደግሞ ትንንሽ 2 ኪሎ ምናምን አለ ወዲያው የሚደርስ እነሱ የዚህኛው ዝርያ በዝርያ ራሱ ይለያያሉ እኮ ይሄኔ አዎ እኔ እኮ ለዚህ እኮ ነው ይሄኛው የመታሪያ መሰለኝ ጣያም ስላለብኝ ልክ ነሽ ይሄኛው የእንትን አሳ ነው የአርባ ምንጭ ነው የአርባ ምንጭ ሲሆን ትንሽ ዝርያው ጠቆር ያለ ነው ይሄኛው ነጣ ያለ ነው ተጨማሪ ደግሞ የባህር ዳርም አለ ማንኪያ መቅመስ ትችላለሽ ይሄ ነገር በጣም ነው የሚጣፍጠው ካጠባበሱ ነው ወይስ ካሳው ነው ይሄ ነገር አጠባበሱ ነው አይደለ እውነት ነው አጠባበሱ ነው አይ መስራቱ ላይም አለበት አሳ ስትበሉም ደግሞ ቦታ መምረጥ አለባችሁ ልክ ነው አንዳንድ ጊዜ አሳ ብለው ሲያቀርቡ በጣም ያራልና አሳነቱ ይጠፋል እዛው እዚህ ላይ የአሳው ጣዕሙ አለ ሙያው እንግዲህ እዚህ ላይ ነው መሰለኝ እውነት ነው ቆንጆ ነው በጣም ይጣፍጣል ቴንክ ዩ ማሜ እንዴት አየው አንተ ለአሳ በጣም ልዩ ፍላጎት አለ አዎ ግን በጣም ነው የሚጣፍጠው ይሄኛው ተለይ ማሜ እስቲ ላክ እንጂ ወደዚህ አልቀመሱትማ አይ እኔ እኮ እየላኩ ነው ማለት ልብላና ልካል እኔ ዱለቱን በጣም ተደግሏል በጣም አሪፍ ዱለቱ በቃ የእውነት አሁን ሰው አይነ ባታየው ስጋ ነው ትላለ ጣዕሙ ራሱ በጣም ዘናጭ ነው ግን ቅመማ አንደኛ ነህ እዙስ ካልበል ያልበላ ነው ቆይ እንጋይ አሳውም እሱን ቀምሷል ይሄ በጣም ነው የሚጣፍጠው ለሚኪል ጨምርለት ይበቃዋል አይጨምር አረ በጣም ነው የሚጣፍጠው ይሄ በጣም ነው አዩ ስጋ ብቻ እንደዚህ ነው ይስ እንደዚህ እንደውም ብዙ ጊዜ ትልልቅ አሳ አይጣፍጥም የሚሉን ነበረ ዘውደውናል ዝርያ ይለያል ኦኬ እስቲ ቆይ እንዲሁ ልቅመሰው መጀመሪያ ናይል ፐርች ያልከን ይሄን ነው እንዴ ናይል ፐርቹ ነው እንዴ ይሄ ናይል ፐርች ነው ምን ላብርሰ ምን በጣም አሪፍ ነው ነገር ሲል እኛ ጋር ምንም ጥያቄ የለውም ማሳ አጠባበሱ ነው ግን በእውነት ሙያ ይፈልጋል ስፔሻል ነው እኛ ይሄን የምናቀርበው ዳጣይ ነው ማ ሄሎ ይሄን ጉላሽ በቀይ ነው ይሄ ባልጫ ማለት ነው ጉላሹን ልቅመሰው እቺንስ እንዴት ነው አልቀመሳችሁት እሷን ቀመስነው አሪፍ በጣም አንደኛው በጣም ቆንጆ ነው እኔ የምልህ አሁን ቀደም ብሎ መታዘዝ አለበት ይሄኛው ነው ያ ከ5 ኪሎ በላይ ሲሆን ስለሚፈልግ ብዙ ነገር ይፈልጋል ስለዚህ አድራሻ ትነግራቸዋለህ አድራሻችን እንግዲህ ያው ቁጥር 1 ዳርማር ተስፋ ኮከብ ትምህርት ቤት ፊት ለፊት ቁጥር 2 ካርል አደባባይ ከፍቅሬ ኮንስፓኛ አጠገብ አይ እኮ መተዋዘው እንዳይሄዱ ስልክ ደግሞ 0911 54 0046 ወይም ደግሞ 0909 91 0988 በጣም አሪፍ ይዟል ተይዟል ስለዚህ ቤተሰቦቻችን ዛሬ እንዳያችሁት አሳ ዱለትና አሳ ለብለብ እዚህ ሰርተናል እሱ ደግሞ የተለያዩ አሳዎችን ይዞልን መጥቷል ከቤቱ በጣም ቆንጆ ነው የአሳ ሸክላም አለ እዚህ ጋር እናንተም በተቀሰው ስልክና አድራሻ እየሄዳችሁ ከ15 አይነት በላይ አሳ አላር እነሱን እየሄዳችሁ መቅመስ ትችላላችሁ ቀድማችሁ ደውሉ በጣም እናመሰግናለን ዛሬ በጣም እናመሰግናለን